ሰላም ጤና ይስጥልኝ እንደምናላችሁ ተመልካቾቻችን ይህ ምክረግ የተሰኘው የቴሌቪዥን ፕሮግራማችን ነው። ምክረግ የቴሌቪዥን ፕሮግራማችን ፍስሐ ማስታወቂያ ከአማራ ሚዲያ ኮርፖሬሽን ጋር በመተባበር የሚያቀርባላችሁ ፕሮግራም ነው። ዛሬ በዚህ ሰዓት ይዘንላችሁ የቀረብነው ርዕስ የወንጀል ምርመራ እስከ ክስ አመሰራረት ድረስ ያሉት ሂደቶች ምን ይመስላሉ የሚለውን እንግዲህ ይዘን ቀርበንላችኋል። በአማራ ብሔራዊ ክልላዊ መንግስት ፍትህ ቢሮ የወንጀል ፍትህ ላይ የሚሰሩት አቶ አበበ ጌጡን ነው ይዘንላችሁ የቀረብነው። ከአፍታ ቆይታ በኋላ ተመልሰን እንገናኛለን። እሺ ተመልካቾቻችን አሁን የአማራ ክልል ፍትህ ቢሮ የፕሮግራማችን የክብር ስፖንሰር ነው። እንግዲህ እንደሚከተለው አቀርብላችኋለሁ። የህግ የበላይነትን ለማረጋገጥ የአጥፊዎች ላይ አስተማሪ ቅጣት ውሳኔ እንዲሰጥ ይሰራል። የሙስና ወንጀል እንዳይፈጸም ቅድመ መከላከልንም እንዲሁ ይሰራል። የወንጀል የተገኘ ሀብትን በማጣራት ለህዝብና ለመንግስት ተደራሽ ያደርጋል። በተጠርጣሪዎችም ላይም የህግ ተጠያቂነትን ያረጋግጣል። የአማራ ክልል ፍትህ ቢሮ ፕሮግራማችን የክብር ስፖንሰር በመሆኑ እናመሰግናለን። እሺ ወደ ፕሮግራማችን ስንቀጥል በፍትህ ቢሮ በወንጀል ዳይሬክቶሬት የወንጀል አቃቢ የሆኑት አቶ አበበ ጌጡን አቅርበንላችኋል። አቶ አበበ ጌጡ ከ18 ዓመት በላይ በወንጀል ጉዳዮች ወይም ደግሞ አቃቢ ህግ ሆነው በርካታ ስራዎችን ሰርተዋል። በርካታ ልምድም እንዲሁም ደግሞ እውቀትንም አካብተዋል። ስለዚህ አቶ አበበ ጌጡ እንግዲህ ከኛ ጋር ይቆያሉ። እናንተም ደግሞ በያላችሁበት ናችሁ ይህንን ፕሮግራም እንድትከታተሉን እንጋብዛለን። እንግዲህ በመደበኛ የወንጀል ጉዳዮች በተመለከተ ለእናንተ ገለጻ ያደርጉላችኋል ማለት ነው። እንኳን ደህና መጡ አቶ አበበ። እንኳን ደህና ቆየኝ አቶ አደረው። አመሰግናለሁ። እንግዲህ በአሁኑ ሰዓት እንግዲህ የወንጀል ምርመራ እስከ ክስ አመሰራረት ድረስ ያለውን ነው እንግዲህ ዛሬ የምንነጋገራቸው ጉዳዮች ከህግ ጋር እያገናዘብን ከልምድ ጋር እያገናዘብን እንግዲህ ተመልካቾቻችን ይማሩበታል ብለን የምናስበውን ነገር በሙሉ ልምዶትን እውቀቶትን ያጋሩልናል ብለን እንገምታለን። እንግዲህ የቀዳሚ ጥያቄ የሚሆነው ምንድነው በወንጀል ፍትህ አስተዳደር ዙሪያ ላይ ትልቁን ሚና የሚጫወተው የወንጀል ምርመራ ነው። የወንጀል ምርመራ ስንል ምን ማለታችን ነው እንደው? ኦኬ እሺ አመሰግናለሁ። የወንጀል ምርመራ ስንል መጀመሪያ ትርጉሙ ስንነሳ አንድ ተፈጸመ ተብሎ መረጃ ወይም ጥቆማ በቀረበ ጊዜ አንድን የወንጀል ድርጊት ማለት ነው የወንጀል ጉዳዩ ወንጀሉ መፈጸሙን ወይም አለመፈጸሙን ለማረጋገጥ እንዲሁም ይሄን ወንጀል ፈጸመ ተብሎ የሚጠረጠረውን ግለሰብ ለመለየት ማስረጃዎችን ለማሰባሰብ ለማግኘት ለመተንተን እና የተለያዩ ለማደራጀት በኩልም የተጠረጠረውን ሰው በተመለከተ በህግ አግባብ ህጉ በሚፈቅደው መሰረት ከተያዘ በኋላ ፍርድ ቤት በሚሰጠው ትዕዛዝ መሰረት እነዚህ ነገሮች አጠናቅሮ መዝገቦችን በማደራጀትና በማጠናቀር ለሚመለከተው የፍትህ አካል በማቅረብ ማለት ነው። የወንጀል ምርመራ ምኑን ነው የምናቀርበው? መዝገቡን ማለት ነው። መዝገቡን ምናልባት እንደው አቶ አበበ ምናልባት አሁን አንዳንዴ የወንጀል ምርመራ ጊዜ ተጠርጣሪ ሳይያዝ ምርመራ ማከናወን አይቻልም? ይቻላል። ዋናው መሰረታዊ እንትኑም እሱ ነው። የህጉም ዓላማ እሱ ነው። ተጠርጣሪ መያዝ መቻል የለበትም። በህገ መንግስቱም በግልጽ በወንጀለኛ መቅጫ ስነ ስርዓት ህጉም አንድ ተጠርጣሪ ከመያዙ በፊት ማስረጃዎችን ፖሊስ ጥቆማ ወይም መረጃ ሲደርሰው ያንን መሰረት አድርጎ ፖሊስ ወደ ምርመራ ገብቶ ነው ምርመራዎችን ካጠናቀረና ማስረጃዎችን አሰባስቦ ከጨረሰ በኋላ ወደ ተከሳሽ መያዝ ወይም ተጠርጣሪ መያዝ ይገባል። ተጠርጣሪው ከተያዘ በኋላ ቃሉን ተቀብሎ ወደ ፍርድ ቤት የሚቀርብበት ሁኔታ ነው ያለው። ፍርድ ቤት ደግሞ ህጋዊ የስነ ስርዓት ህጉን ተከትሎ በተገቢው መንገድ ዋስትና የሚፈቀድለት ሆነ ዋስትና እንዲፈቀድ ይደረጋል። የማይፈቀድ የሚከለክል ህጉ የሚከለክል ከሆነ ደግሞ
በማረፊያ ቤት እንዲቆይ የሚደረግበት ሁኔታ ነው ያለው። ኦኬ አሁን ምክንያቱም አሁን አንዳንዴ እንደተባለው በወንጀል ምርመራ ሂደት ላይ የሚስተዋሉ አንዳንድ በጣም ከፍተኛ ወይም ደግሞ ጥንቃቄ የሚያስፈልጋቸው ጉዳዮች አሉ። ምክንያቱም የሰውን ወይም ደግሞ መብትን እንዳይጣስ ማለት ነው የሰብአዊ መብትን ዓለም አቀፍ ህጎችና ጥበቃ ሊደረግባቸው ስለሚችሉ በተለይ በጸጥታ ኃይል በፖሊስም በአቃቢ ህግም እና በተለያዩ ጉዳዮች ላይ ቢያንስ ልዩ ትኩረት ስለሚያስፈልገው ይመስለኛል የወንጀል ምርመራ ሲካሄድ ተጠርጣሪን ልዩ ሁኔታ እስካልደረስ ምክንያቱም ተጠርጣሪን መያዝ የምትችልባቸው ነገሮች አሉ። በእርግጥ የወንጀል መዝገብ ሳትከፍትም ተጠርጣሪን እጅ ከፍንጅ እንዲሁም ደግሞ የተለያዩ ነገሮች ግን ከዛ ውጭ ግን በመደበኛው ምርመራ ሲደረግ ተጠርጣሪ ያለ መያዝ ሳይያዝ ምርመራዎቹ ቅድሚያ ሊሰጡ እንደሚገባ ነው የሚያሳየው። እንደው ተጠርጣሪው ተያዘ ከተባለ በኋላ የሚከተለው ምንድነው? የፖሊስ ወይም ደግሞ የአቃቢ ህግ በትብብር የሚሰሩት የጊዜ ቀጠሮን በተመለከተ ነው። በጊዜ ቀጠሮ ላይ እስኪ የምናወራቸው ነገሮች ካሉና እንደው ተመልካቾቻችን የሚያዳምጡትም እንዲረዱትም የምፈልገው ነገር ካለ። ኦኬ የጊዜ ቀጠሮን በተመለከተ በህጋችንም ያው በግልጽ ስለ ጊዜ ቀጠሮ ትርጉም በግልጽ የተቀመጠ በህግ ትርጉሙን አያስቀምጥም። ነገር ግን በወንጀለኛ መቅጫ ስነ ስርዓት ቁጥር 59 መረዳት እንደሚቻለው አንድ ተጠርጣሪ በፍርድ ቤት ትዕዛዝ ፖሊስ ከያዘ በኋላ ይህን የምርመራ ሂደቱን ማለት ነው የምርመራ ሂደቱን ቃሉን ተቀብሎ የምርመራ ሂደቱን ማለት ምርመራውን ለማጣራት የሚያስፈልጉ መሰረታዊ ነገሮች አሉ። ማስረጃ ለማሰባሰብ እንዲሁም አንዳንድ ለመረጃ የሚያገለግሉ መሰረታዊ ነገሮች አሉና እነሱን ተጠርጣሪውን ማቆየት በማረፊያ ቤት እንዲቆይ የሚያስፈልገው ከሆነ ምስክሮችንም ወይም ማስረጃዎችን ያጠፋል ብሎ ከታሰበ ፍርድ ቤቱ ማለት ፖሊስ ተጠርጣሪን ለፍርድ ቤቱ ያቀርባል። ፍርድ ቤቱ ደግሞ ይህንን መሰረት አድርጎ ጊዜ ቀጠሮ የሚያሰጥ ከሆነ በቂ ምክንያት ከሆነ ለፖሊስ የጊዜ ቀጠሮ ቀኑን ጊዜውን ገድቦ ወደ ማረፊያ ቤት ይዛል። ጊዜው በቂ አይደለም ተብሎ ከታሰበና ለተጨማሪ ጊዜ መስጠት የማያስፈልገው ከሆነ ደግሞ የጊዜ ቀጠሮውን መስጠት አላስፈላጊ መሆኑን ከተረዳ ፍርድ ቤቱ በዋስ እንዲወጣ ትዕዛዝ ሊሰጥ ይችላል ማለት ነው። እውነት ነው፣ ልክ ነው። በጊዜ ቀጠሮ የሚስተዋሉ ችግሮች ይኖራሉ ተብሎ ይገመታል። ምክንያቱም አሁን አንዳንዴ ፖሊስ በጊዜ ቀጠሮ ሰበብ ዜጎችን ሊያስር ይችላል የሚል አብዛኛውን ጊዜ ጥቆማዎችም የተለያዩ አቤቱታዎችም ይቀርባሉ። እንደው ጊዜ ቀጠሮ ሲባል ዋና አላማው ምንድነው? እንደው ዋናው አላማው እንደው እዚህ ጋር የጊዜ ቀጠሮ ዋና አላማው መሰረታዊ ነገሩ ምንድነው? ማስረጃዎችን ለመጠበቅ ነው። ለመጠበቅ በመሰረታዊነት ማለት ነው። ማስረጃዎችን ለመጠበቅ ማስረጃ እንዳይጠፋ ማስረጃዎችን ለመጠበቅ ሲፈለግ ፖሊስ እነዚህን ተጠርጣሪዎች በህጉ አግባብ ህጋዊ ስርዓቱን የስነ ስርዓት ህጉ በሚፈቅደው መሰረት ማለት ነው ጊዜ ቀጠሮና ቅድም እንዳልኩ በ59 መሰረት በተገቢው መንገድ ይጠይቃል ማለት ነው። ግን እዚህ ላይ የሚጠይቅበት አካሄድ ነው ያለው። እንደው እዚህ ጋር ተዋበበ ምናልባት ጊዜ ቀጠሮ በሁሉም መዝገቦች ላይ ነው ጊዜ ቀጠሮ የሚፈልጉት? በሁሉም የሚጠረጠሩ ተጠርጣሪዎች ላይ ነው ጊዜ ቀጠሮ መጠየቅ ያለበት? የህጉ አላማም እንደሱ አይደለም። ጊዜ ቀጠሮ መጠየቅ መቻል ያለበት አሁን እጅ ከፈንጅ ከተያዙት ከሚፈጸሙ ወንጀሎች ውጭ ማንኛውም ተጠርጣሪ ማስረጃዎች ከመሰብሰቡ በፊት ሊያዝም አይገባው መጀመሪያውኑ ማለት ነው። አዎ ግን በፍርድ ቤት ትዕዛዝ ተጠርጣሪው ከተያዘ በኋላና ጊዜ ቀጠሮ ለማስፈቀድ የሚያስፈልጉ መሰረታዊ ነገሮች ወደ ፍርድ ቤት የሚቀርብበትን መንገድ ካለ እነሱን መሰረት አድርገው የሚጠየቅበት አግባብ ነው ያለው ማለት ነው እንጂ ለማንኛውም ነገር ተራ ወንጀል ወይም ቀላል ወንጀሎች ሁሉ ጊዜ ቀጠሮ የሚጠየቅበት አግባብ የለም። መሰረታዊ የሆኑ የተለዩ ከባድና ውስብስብ የሆኑ የወንጀል ጉዳዮች ሲሆኑ እነሱን ለማሰባሰብ ማስረጃዎችን ለማሰባሰብ ሲባል ጊዜ ቀጠሮ የሚጠየቅበት አግባብ ነው ያለው። ጊዜ ቀጠሮ በተለይ አሁን እንግዲህ ፍርድ ቤቶች ላይ ናቸው እንግዲህ የሚወስኑት ማለት ነው። ምክንያቱም ፖሊስ መዝገቤን መርምሬ አላጠናቀኩም፣ መዝገቤን መርምሬ ለማጠናቀቅ ደግሞ ተከሳሽ ወይም ደግሞ ተጠርጣሪ በእስር ላይ መቆየት አለበት። ምክንያቱም ማስረጃዎቹ
ሊባክኑብኝ ወይም ደግሞ ላገኛቸው ስለማልችል የሚል መንፈስ ያለ ይመስለኛል። ግን እንዲህ በሚሆንበት ሰዓት ፍርድ ቤቶች የጊዜ ቀጠሮን በሚወስኑበት ሰዓት ሊመረምሩትና ሊያጣሩት ከመወሰናቸው በፊት ምንድን ናቸው? ቢያንስ ዝም ብሎ ፖሊስ ጊዜ ቀጠሮ ስላቀረበ ብቻ ፍርድ ቤት መወሰን ነው ያለበት አይደለም። ፖሊስ መጀመሪያውኑ ፖሊስ ተጠርጣሪዎችን ይዞ ለጊዜ ቀጠሮ እንዲፈቀድለት ለፍርድ ቤት ሲያመለክት ፍርድ ቤቱ የፖሊስን ምክንያቶችን ምንድነው ስለ ጉዳዩ ተጨማሪ ወይም ጊዜ ቀጠሮ መጠየቅ ያስፈልግበት ምክንያት ነው ብሎ ምንድነው ብሎ ይጠይቀዋል። ምክንያቱ አሳማኝ ከሆነ ጊዜ ቀጠሮን ሊፈቅድ ይችላል። ይህ ደግሞ በቂ ካልሆነና አስፈላጊ ሆኖ ካገኘው ደግሞ የምርመራ መዝገቡን ማስቀርቦ በማየትና በመመልከት ተገቢ ነው ያለውን ውሳኔ ሊሰጥ ይችላልና አሳማኝ ሁኔታ ካልተገኘ ፍርድ ቤቱ ጊዜ ቀጠሮን ዝም ብሎ የሚፈቅድበት ሁኔታ አይኖርም። በተግባርም የምናየው ይሄን ነው እየተሰራ ያለበት ማለት ነው። በጊዜ ቀጠሮና በዋስትና ጉዳይስ አሁን ለምሳሌ አንዳንዴ ጊዜ ቀጠሮ ይጠየቃል። የዋስትና ጉዳይ ክልከላዎችም የመብት ጉዳዮችም ይቀርባሉ። ፖሊስም የዋስትና ጉዳይ የሚያስከለክልበትን ምክንያትም ያቀርባል። ሌሎች ጉዳዮች አሉ። በጊዜ ቀጠሮና በዋስትና መካከል እንደው ተመልካቾቻችን እንዲረዱት። ኦኬ። በጊዜ ቀጠሮና በዋስትና መካከል አሁን ጊዜ ቀጠሮን ለምሳሌ ጊዜ ቀጠሮ ስንል ቅድም ካልነው አግባብ የምንነሳ ይሆናል። በፍርድ ቤት ፖሊስ ተጨማሪ ጊዜ ፍርድ ቤቱ ከፈቀደለትና ከሰጠው በማረፊያ ቤት እንዲቆይ የሚያደርግበት አካሄድ ነው ጊዜ ቀጠሮን በተመለከተ ማለት ነው። ዋስትናን በተመለከተ ግን አሁን ጊዜ ቀጠሮም ሳይጠናቀቅ ለምሳሌ ፍርድ ቤቱ 14 ቀን ጊዜ ቀጠሮ ከፈቀደ በኋላ ዋስትና አንዳንድ ተጠርጣሪዎች ደግሞ ዋስትና የሚጠይቁበት አጋጣሚ ይኖራል። የጊዜ ቀጠሮ ሳይጠናቀቅ ማለት ነው። በዚህ ጊዜ ቀጠሮ የተሰጠ ቢሆንም 14 ቀን ጊዜ ቀጠሮ የተሰጠ ቢሆንም መርማሪ ፖሊሱ ግን 14 ቀን ሳይጠብቅ 5 ቀን እንኳን እስከ 5 ቀን ውስጥ ማስረጃዎችን ካሰባሰበና አጠናክሮ ከጨረሰ ፍርድ ቤቱ ምን ማድረግ መቻል አለበት? ይህንን ምክንያት ከመቀበል ፖሊስን በመጠየቅ ወይም አቃቢ ግን አስተያየት እንዲሰጥ በማድረግ ጊዜ ቀጠሮ ቀን የግድ መጨረስ አለበት ሳይባል አስቀርቦ በዋስ ሊለቅበት የሚችልበት ሁኔታ ነው ያለው። ትልቁ መሰረታዊ ነገር ማለት ነው። ዋስትናን ስንመለከት አሁን ከጊዜ ቀጠሮ የሚለይበት ደግሞ ዋስትና ማንኛውም ሰው የተጠረጠረ ሰው በህገ መንግስታዊ የዋስትና የመውጣት የህገ መንግስታዊ መብት አለው። ከክስ በፊትም ሆነ ከክስ በኋላ ማለት ነው። ክስ ቢቀርብበት ክስ ከቀረበ የተከሰሰበት የወንጀል ድንጋጌ ዋስትናን የማያስከለክል ሆኖ ከተገኘ የዋስትና መብቱ የሚፈቀድበት ሁኔታ ነው ያለው። ነገር ግን በልዩ ሁኔታ ህጉ የስነ ስርዓት ህጉን ባስቀመጠበት አግባብ በ63 እና 67 መሰረት አድርገው ዋስትና ደግሞ ሊከለከልበት የሚችልበት ምክንያቶች ስላሉ እሱ ላይ በግልጽ የተቀመጠ ሁኔታ ነው ያለው። ጊዜ ቀጠሮን መዝገብ ማን ነው የሚያስከፍተው? የዋስትናንስ ጉዳይ ማን ነው አቤቱታ የሚያቀርበው? የጊዜ ቀጠሮን በተመለከተ በተለምዶም አሁን በተግባር የሚሰራበትም ፖሊስ ነው። ተጠርጣሪን ይዞ ሲቀርብ ተጨማሪ ጊዜ ምርመራዎችን ለማጣራትና ለማስኬድ ያስፈልገኛል ብሎ አቤቱታ ለፍርድ ቤቱ ያቀርባል። ፍርድ ቤቱ ይህን መሰረት አድርጎ ተገቢ ነው ያለውን ጉዳዮችን ማስረጃዎችን በመመርመር ተገቢ ነው ያለውን ውሳኔ የሚሰጥበት ሁኔታ ነው ያለው። ዋስትናን በተመለከተ ግን ፍርድ ቤት ፖሊስም ያቀርባል፣ ባለጉዳዩም ያቀርባል፣ ተጠርጣሪውም ያቀርባል። ፖሊስ የሚያቀርብበት ምንድነው? የምርመራውን ጨርሶ ካጠናቀቀ በ29 መሰረት ፍርድ ቤት የተጠርጣሪን ቃል ከተቀበለ በኋላ ፍርድ ቤት በ29 መሰረት ምርመራን ጨርሻለሁ ብሎ ያቀርባል። እዛው ላይ ስለ አቋያየቱን በተመለከተ አስተያየት ይጠየቃል። አቋያየቱን ዋስትና የማያስከለክል ከሆነ እንዲፈቀድለት ያደርጋል። በሌላ በኩል ደግሞ ተጠርጣሪው ነው በጣቢያም ሆነ በማረሚያ ቤት በሚሆንበት ጊዜ ተጠርጥሮ ከተያዘበት ጊዜ ጀምሮ ቃሉን ከሰጠ በኋላ የዋስትና መብት እንዲጠበቅለት ለፍርድ ቤቱ አቤቱታውን የሚያቀርብበት ሁኔታ ነው ያለው። ምናልባት እንግዲህ አቶ አበበ በአሁኑ ሰዓት ወይም ደግሞ በማንኛውም ሰዓት ከጊዜ ቀጠሮም ውጭ ከዋስትናም ውጭ ፍርድ ቤት ሳይቀርቡ ለበርካታ ጊዜያት በማረሚያ ቤት ወይም በፖሊስ ጣቢያ የሚቆዩ ሰዎች ይኖራሉ። እነዚህን ጉዳዮች ለመከላከል ወር ደግሞ ኃላፊነት ወስዶ በበላይነት የዜጎችን ሰብአዊ መብት ለማስጠበቅ ትልቁን ሚና ሊጫወት የሚገባው ማን ነው ብለው ያስባሉ?
የተጠርጣሪዎችን ምክንያቱም እዚህ ላይ አንዳንድ ሰዎች ሰው የሌላቸው ነው የሚባለው በአሁኑ ሰዓት። ለምሳሌ ባለጉዳይ ሆኖ ጠበቃም መቅጠር የማይችሉ ዘመድ አዝማድም ጓደኛም ወዳጅም የሌላቸው ያሉበትን ሁኔታ ማወቅ የማይቻልበት ተረስተው የሚቀሩበት በማረሚያ ቤትም በፖሊስ ጣቢያም የሚገኙበት አጋጣሚ ይኖራል እና እነዚህ ነገሮች ደግሞ እጅግ በጣም አደገኛ ስለሆኑ እንዴት ነው ይህንን በበላይነት ይዞ መከላከል መቆጣጠርና መጠበቅ የሚቻልባቸው መንገዶች ምንድናቸው? ሌሎች ህብረተሰቦችስ ይህንን ሚና ይዘው ለማን ነው አቤቱታ ሊያቀርቡት የሚገባቸው? እንደዚህ አይነት ሁኔታዎች ያው የሚፈጠሩት አልፎ አልፎ ነው፣ ሪር ናቸው፣ ጥቂት ናቸውና እንደዚህ ያላግባብ ታስረው ወይም ተጠርጥረው ወደ ፍርድ ቤት ከቀረቡ በኋላ የጊዜ ቀጠሮ መዝገብ ይዘጋል። አንዳንድ አልፎ አልፎ አሁን በፍርድ ቤት አንዳንድ በወረዳ ፍርድ ቤቶች ከዚህ በፊትም በሰሯቸው ተሞክሮች ሲታይ ጊዜ ቀጠሮ መዝገብ ከተዘጋ በኋላ ዋስትናን በሌላ መዝገብ ጠይቅ ተብሎ አንተ እንዳልከው አሁን መዝገቦች ይዘጋሉ። እንደዚህ በሚዘጋበት ጊዜ እንዳልከው ባለ ጉዳይ ወይም ወገን የሌለው ተጠርጣሪ ከሆነ ማረሚያ ቤት ወይም ጣቢያ ላይ እንዳለ ሳይጠይቅ እንደተባለው ተረስቶ የሚገጥበት ሊኖር ይችላል፣ ሊገጥም ይችላል። እንደዚህ በሆነ ጊዜ ምንድነው አቃቢ የተጠርጣሪዎችን መብት በተገቢው መንገድ እየተከታተልና ቁጥጥር የማድረግ ኃላፊነት አለበት። ጣቢያዎችም ይጎበኛሉ። በየቀኑ ጣቢያ ሄዶ ሲጎበኝ ምንድነው ምክንያት የሚለውን ነገር አጣርቶ በተገቢው መንገድ ዋስትና መብቱን እንዲጠይቅ በማድረግ በዋስ እንዲወጣ የሚደረግበት ሁኔታ ነው ያለውና የተጠርጣሪዎችን መብት ከመጠበቅ አንፃር ትልቅ ኃላፊነት ያው የሁሉም ነው። የፖሊስም የአቃቢ ሕግም የፍርድ ቤትም ኃላፊነት አለበት። ሁሉም የየድርሻውን የሚወስድ ይሆናልና ከዚህ አንፃር በተገቢው መንገድ መብታቸው መከበር መቻል እንዳለበት ትክክል ነው። በተገቢው መንገድ የማጥራት ስራ ተሰርቶ አላግባብ የታሰሩ ሰዎች ጉዳያቸው ታይቶ የምርመራ መዝገብም ካለ በአፋጣኝ ውሳኔ የሚሰጥበት ተመርምሮ ውሳኔ የሚሰጥበት ሁኔታ አለ። አንዳንድ እኮ ዋስትና ተፈቅዶላቸውም ገንዘብ በማጣት በማረሚያ ቤት የሚቆዩ ተጠርጣሪዎች አሉ። እንደዚህ በሚሆንበት ጊዜ ምንድነው አቃቢ ተገቢውን ያለውን ምርመራ መዝገቡን በተገቢው መንገድ በማደራጀት ማስረጃዎችን በመመርመር የሚያስጠይቅ ከሆነ እና በቂ ማስረጃ ፍርድ ቤትን አቅርቦ ተከሳሽን ጥፋተኛ ለማሰኘት የሚያስችል በቂ ምክንያት ካለ ክስ ማቅረብ መቻል አለበት። ካልሆነ ግን መዝገቡን በመዝጋት ተጠርጣሪ የሚወጣበትን መንገድ ይፈጥራል ማለት ነው። ጥሩ ነው። ጥሩ ውይይት እያደረግን ነው። አሁን በተለይ እንደው ፖሊስ ተጠርጣሪን ሲይዝ ምንን ለማሳካት ፈልጎ ነው? አሁን እሱን በተመለከተ ዋናው ዓላማው ምንድነው? ምን ለማሳካት ጥሩ ነገር ነው። አንደኛ በመሰረታዊነት የህብረተሰብ የህግ የበላይነትን ለማረጋገጥ ነው። የህግ የበላይነትን ለማረጋገጥ ነው። በተገቢው መንገድ የህዝቦችን መብትና ጥቅም ለማስጠበቅ ሲባል አንድ ተጠርጣሪ ፖሊስ ሊይዝበት የሚችልበት አግባብ በመሰረታዊነት ዋነኛው ምክንያት ምንድነው? ላጠፋው ጥፋት አስተማሪ የሆነ ቅጣት ማግኘት መቻል ስላለበት ነው። ራሱም ሆነ ሌላውን ማህበረሰብን እንዲያስተምር ሲባል ፖሊስ ተጠርጣሪን ሊይዙ የሚችልበት ሁኔታ ነው ያለው። ምናልባት እንደው በተጠርጣሪ ስም ሌላ ዓላማ ለማሳካት የሚያዝበት አጋጣሚ የለም? ምናልባት አሁን በጸጥታ ኃይል በፖሊስ አቃቢ ህግ በተለያዩ አካሎች አሁን ለምሳሌ ከተጠርጣሪ ውጭ እንደው የግል ጥቅምን ለማሳካት የሚደረጉ የመያዝ ድርጊቶች ሊፈጸሙ ይችላሉ። እነዚህ እንዴት ለመቆጣጠር የሚቻለው? እንዴትስ እነዛ ሰዎች መብታቸውን ለማስከበር ይችላሉ ተብሎ ይገመታል? እንደው ከእናንተ ይሄ በህግ በግልጽ የተቀመጠ ጉዳይ ነው። አንድ ተጠርጣሪ መጀመሪያውኑ መያዝ መቻል ያለበት ወይም የተጠርጣሪነት ቃሉን ሊሰጥ የሚገባው መስራት ያለበት ፖሊስ መስራት ያለበትን ነገር በተገቢው መንገድ አሟጦ ማስረጃዎችን አሰባስቦ አደራጅቶ በተገቢው መንገድ ቃል ተቀብሎ ከጨረሰ በኋላ ነው አንድ ተጠርጣሪ መያዝ መቻል ያለበት። ይህ ሳይሆን ዝም ብሎ በግል ጥላቻ ወይም የሆነ ነገር ያልተገባ ጥቅም በመፈለግ የሚያዝ ነገር ካለ የሚያዝ ተጠርጣሪ ካለ ይህን ድርጊት ፈጸመ የምትለው ማንኛውም አካል
በተገቢው መንገድ ያው አቤቱታ በሚቀርብበት ጊዜ በባለጉዳዩ ስለሚቀርብ ባለጉዳዩን መሰረት አድርጎ አቤቱታ ሲያቀርብ የሚመለከተው አካል ተቋሙ ሰራተኛ ላይ ይህን በፈጸመው አካል ተገቢው የሆነ የአስተዳደራዊ እርምጃ የሚወሰድበት ሁኔታ ነው ያለው። ምክንያቱም አላግባብ አሁን ሊያጋጥም ይችላል የሙያ ስነ ምግባር የሌላቸው አንዳንድ ከፖሊስም ከአቃቢ ሕግም ያልተገባ ጥቅም የሚፈልጉ ሊኖር ይችላል። ሙያውን ደግሞ አክብሮ በተገቢው መንገድ በጥንቃቄ የሚሰሩ ባለሙያዎችም እንዳሉ ሁሉ እንደዚህ አይነት ነገር ሊገጥም ይችላል። እንደዚህ በሆነ ጊዜ አቤቱታ አቅርቦ ተገቢውን የማጣራት ስራ በየተቋሙ ራሱን የቻለ የቅሬታ አፈታት ስነ ስርዓት ስላለው በዚህ አግባብ እርምጃ የሚወሰድበት ሁኔታ ነው ያለው። አሁን ለምሳሌ አንዳንዴ በግል ጥላቻ አቶ ገሌ በዚህ ወንጀል ተሳታፊ ሆኗል ብሎ በስልክ በመደወል ለመርማሪ ፖሊስ በመስጠት እንዲህ አይነት ነገሮች ይካሄዳሉ። እዚህ ጋር መርማሪ ፖሊስ የመጡትን መረጃዎች ሁሉ ተቀብሎ ተጠርጣሪ እየጋፈ መያዝ አለበት ብለው ያምናሉ? ትክክል ነው። ባልተገባ መንገድ እንዲሁም ይሄ በተቃራኒው ወንጀሉን የፈጸመው ራሱም ሊሆን ይችላል። አንዳንዴ ራሱ ፈጽሞ ከወንጀሉ ለመሸሽ ለማምለጥ ሲል በጥላቻም ይሁን ያልተገባ ጥቅም ለማግኘት የተሳሳተ መረጃ ሊሰጥ ይችላል ለፖሊስ እና ፖሊስ እንደዚህ በሆነ ሰዓት ብስለት በተሞላበት መንገድ እንደተባለውም አሉ በተገቢው መንገድ ይህንን የሚያከናውኑ መርማሪ ብቃት ያላቸው በተገቢው መንገድ የሚሰሩ ስራዎች አሉና ይህን መሰረት አድርገው ሲሰራ የሚቀርቡ ጥቆማዎች ሁሉ እንደወረደ ምርመራዎችም አይጣሩም፣ ተጠርጣሪ የማይያዝም። ይህ የቀረበበት ምክንያት ምንድነው ብሎ በተገቢው መንገድ ከቦታው ድረስ ሄዶ በማጣራት እውነትን በመፈለግ ፖሊስ በተገቢው መንገድ የማጣራት ስራ መስራት መቻል አለበት። ይህ ካልሆነማ የንጹሃን ሰዎች አላግባብ ዝም ብሎ በአሰስገሰሱ ሁሉ የሚጠየቁበት ሁኔታ ስለሚኖር ተገቢው መጠቀሚያ ሊሆኑም ስለሚችሉ እንደዚህ አይነት በሚገጥምበት ጊዜ በተገቢ መንገድና በትኩረት መስራት መቻል አለበት የሚለውን በንቃት ፖሊሶችም እንደተባለውም ቀጥታውን አቤቱታና ጥቆማ ሲደርሰው ቀጥታ ወደ ምርመራ የማይገባ ምንም መጣራት ያለባቸው መጀመሪያ ስለዚህ ጉዳይ እኮ እቅድ መውጣት መቻል አለበት። እቅድ ወጥቶ ምንድነው ምርመራውን ለማጣራት ምን ነገሮችን መስራት አለበት እንደ ሌሎች የማኔጅመንት ስራዎች ሁሉ እቅድ ወጥቶለት በምን ያህል ጊዜ ምን ማድረግ መቻል ማስረጃው በየት ይገኛል ይሄ የቀረበው ማስረጃ ወይም ጥቆማ በተገቢው መንገድ የቀረበ ነው ወይ እውነት ነው ከመነሻው የሚለውን ነገር ማየቱ ተገቢ ነውና ከዚህ አንፃር እየተሰራም ነው ያለው። የሚገርም ነገር አንዳንዴ በወንጀል ሳይፈጽሙ ራሳቸው ሌላውን ተጠርጣሪ ለማስመለጥ እኔ ነኝ ወንጀሉን የፈጸምኩት በማለትም ለፖሊስ እጅ የሚሰጡም ሰዎች አሉ። ስለዚህ የመጣውንም ያመነውን ሁሉ መቀበል ሳይሆን እንዳልከው አንድ የፖሊስ ምርመራ በሚደረግበት ሰዓት ጥንቃቄ በተሞላበት ወንጀሉ ከማን ተፈጸመ እንዴት ተፈጸመ የሚለውን ሌሎች ማስረጃዎችን ተገናዝበው ሊቀርቡ እንደሚገባ ነው እንግዲህ ከሀሳብ የተረዳሁት ማለት ነው። እንደው ወደ ጊዜ ቀጠሮ እንምጣና የጊዜ ቀጠሮ መዝገብ ከተዘጋ በኋላ ምንድነው የሚደረገው? ኦኬ የጊዜ ቀጠሮ በተመለከተ ከተዘጋ ፖሊስ ምርመራውን ጨርሶም ሊሆን ይችላል ሳይጨርስም ፍርድ ቤቱ የጊዜ ቀጠሮ ከዚህ በፊት ተሰጥቶ የነበረው በቂ ነው ከዚህ በኋላ መስጠት አስፈላጊ አይደለም ብሎ ፍርድ ቤቱ ካመነ የጊዜ ቀጠሮ መዝገቡን ይዘጋል። ከዘጋ ምንድነው መሆኑ መቻል ያለበት እዛው በተዘጋው ላይ ማለት ነው ስለ ተጠርጣሪው አቋየት ላይ ፍርድ ቤቱ እዛው ላይ መርማሪ ፖሊስን ወይም ምርመራውን ይዞ እያጣራ ወይም በጠየቀው ፖሊስ ላይ እንትን አካል ላይ ስለ አቋየቱ ስለ ተጠርጣሪ አቋየት ይጠይቃል። ስለ ተጠርጣሪ አቋየት ከጠየቀ በኋላ ፖሊስ ወይም አቃቢ አስተያየት እንዲሰጥ ይደረጋል። የተጠረጠረበት ወንጀል የምርመራ መዝገቡ ባያልቅም እንኳን የተጠረጠረበት ወንጀል ዋስትናን የማያስከለክል ከሆነ ፍርድ ቤቱ ሊለቀው ይችላል። ዋስትና የሚያስከለክል አሁን ለምሳሌ በ63 በወንጀል ስነ ስርዓት ቁጥር 63 መሰረት 15 ዓመት እና ከዚያ በላይ የሚያስቀጡ ወንጀሎች የፈጸመና በዚሁ በተፈጸመው የወንጀል ድርጊት የሰው ሕይወት ከጠፋ ዋስትና እንደሚያስከለክል በግልጽ ተቀምጧል። እንደዚህ በሆነበት ጊዜ ወደ ማረፊያ ቤት የሚቆይበት ሁኔታ ነው ያለ። በሌላ በኩል ደግሞ ከ67 አንጻርም ስናየው 3 የተቀመጡ መሰረታዊ ነገሮች አሉ ዋስትና ለመከልከል በቅድመ ሁኔታ ላይ የተመሰረቱ በማስረጃ የሚረጋገጡ ነገሮችና እነሱ ነገሮች ካሉ ተገቢውን ክርክር ተደርጎ ፍርድ ቤቱ በቂና አሳማኝ ነው ብሎ ካመነ ወደ
ማረፊያ ቤት ይሆናል። ካልሆነ ግን በዋስ የሚወጣበት ሁኔታ ነው ያለውና ጊዜ ቀጠሮ እየተዘጋ አሁን ቅድም ካነሳው አንፃር ማለት ነው መጀመሪያ ላይ አንስተውም ከነበረው አንፃር አንዳንድ ፍርድ ቤቶች ማለት ነው ወረዳ ላይ ሲሰራባቸው በነበሩ ተሞክሮ ማለት ነው ምንድን መሰለ ጊዜ ቀጠሮ መዝገቡን ከዘጉ በኋላ በሌላ መዝገብ ዋስትናውን ጠይቅ ብለው የሚዘጉ አንዳንድ አልፎ የሚያጋጥሙ ነገሮች አሉ። እንደዚህ በሚሆንበት ጊዜ ምንድነው ያ ተጠርጣሪ ወይ ጣቢያ ወይ ማረሚያ ቤት ዝም ብሎ ቅድም ካነሳው አንፃር ስለተያዘ ነውና አላስፈላጊ ተጠርጣሪ መብት የሚጣስበት ሁኔታ አለና በነገራችን ላይ በዚህ ጠቅላይ ፍርድ ቤቱ አሁን ከዚህ ወደ ክልል ከመጣው ጀምሮ የሚሰሩ ስራዎች በጣም ሊመሰገኑና ተገቢውን የሆነ ስራ እየሰሩ ነው ያለው። የጊዜ ቀጠሮ መዝገብ ከተዘጋ ከዛው ላይ መርማሪውንም ሆነ አቃቢው ግን ጠይቀው የተጠርጣሪን አቋየት ተገቢውን ውሳኔ የሚለውን የሚሰጡ ችሎት ነው ያለውና በተገቢው መንገድ ስራዎችን እየሰሩ ያለበት ሁኔታ ነው ያለው። አይ በጣም ጥሩ ነገሮች ናቸው። እንግዲህ በመርህ ደረጃ ተጠርጣሪ የሚያዘው የመጨረሻ ውሳኔ ነው እንላለን። ከዚህ ውጪ ተጠርጣሪ በሚያዝበት እንዲሁም ደግሞ ተይዞም ደግሞ ምርመራ በሚደረግበት ጊዜ እንደው ትልቁ መሰረታዊ ነገር ነው ብለህ የምታስባቸው ነገሮች ምንድን ናቸው? በዚህ ላይ ማለት አንድ ተጠርጣሪ ተይዞ ምርመራ እየተደረገ ባለበት ጊዜ ላይ እንደው ትልቁ መሰረት ነው ተብሎ ሊታሰብበት የሚገባ ከፖሊስም ይሁን ከአቃቢ ሕግ በክብርውን ደረጃ ተጠርጣሪ በሚያዝበት ጊዜ ማለት ነው ትልቅ መሰረታዊ ነገር መሆን ያለበት አንደኛ ስለ ተጠርጣሪው ሰብአዊ መብት አያያዝ ላይ ማለት ነው ተገቢውን ክትትልና ቁጥጥር ማድረግ ይገባል። የሰዎች ሰብአዊ መብት እንዳይጣስ ተገቢውን ክትትል ማድረግ መቻል አለበት የሚል ነገር ነው ያለኝ። ምክንያቱም አሁን በቀላል ወንጀሎች ሁሉ ዝም ብሎ ተጠርጣሪ መያዝ መቻል የለበትም። ማንኛውም ወንጀል ደግሞ ወደ ፍርድ ቤት እንዲሄድም አይጠበቅም። ማስረጃዎችን ሰብስቦ በተገቢው መንገድ አጠናቀረ በኋላ ተጠርጣሪን ጠርቶ የተጠርጣሪነት ቃሉን ከተቀበለ በኋላ ፖሊስ የተጠረጠረበት ወንጀል ቀላልና እንትን ከሆነ ወደ በራስ ዋስትና ወይም በ28 ስነ ስርዓት ሕጉ አንቀጽ 28 መሰረት በራስ ዋስትና ሊለቀው ይችላል። ምክንያቱም ዝም ብሎ በእንትን መያዝ መቻል ስለሌለበት ማለት ነው። አዎ በግምት መያዝ መቻል የለበትም። አጠራጣሪ ሆኖ ካገኘውም ዝም ብሎም በራስ ዋስትና ሊለቀው ይችላልና በዚህ ጉዳይ ላይ አቃቢ ሕግ ፖሊስ በጋራ ተቀናጅተው በተገቢው መንገድ ምርመራዎችን ማጣራትና ትኩረት መስጠት ተገቢ ስለሆነ የቅንጅት ስራ ያስፈልጋል። እንደተባለው እውነትን ፍለጋ ስለሆነ እውነትን መፈለግ ስለሆነ አላግባብ የተጠረጠረ እንትን የሰዎች ሰብአዊ መብት እንዳይጣስ ትኩረት ሰጥቶ መሰራት መቻል አለበት የሚለው ነው። ትክክል ነው። ምናልባት እንግዲህ አንድ ተጠርጣሪ አሁንም እንግዲህ ከመያዝ ላይ ካለ መያዝ ላይ የምርመራ ጉዳዮች ምን መሆን አለባቸው ከሚሉት ላይ ዙሪያ ላይ ያለ ነው። አንድ ተጠርጣሪ እንግዲህ ሲያዝ የመጨረሻ ውሳኔ ስለሚወሰን ነው በፖሊስ ማለት ነው። ቅድም እንደተነገረው ምርመራዎች በደንብ ተጠናክረው ተጠርጣሪ ከመያዙ በፊት የሚያስፈልጉና ተዛማጅ የሆኑ ከተፈጸመው ወንጀል ጋር ተዛማጅ የሚሆኑ ማስረጃዎች ቀርበው ታይተው እነዚህ ነገሮች ከዚህ ተጠርጣሪ ጋር የሚዛመዱ ነገሮች ሆነው ሲጠረጠር ነው እንግዲህ የመጨረሻ ላይ ተጠርጣሪ ይያዛል የምንለው። ከዚህ ውጭ የሚያዝባቸው ነገሮች አሉ። ከተጠረጠረበት ምን አሁን ያያያዝ ሁኔታ ማለት ነው። ያያያዝ ሁኔታ ኦኬ። ለምሳሌ እጅ ከፍንጅ ሌሎች አሁን ምን መሰለህ ያያዙ ነገሮች ካሉ ተጠርጣሪ መያዝ መቻል ያለበት አሁን በስነ ስርዓት ሕጉ አንቀጽ 19 እና 20 ላይ እንደተቀመጠው ተጠርጣሪ ሊያዝበት የሚችልበት ምክንያት አሁን ማስረጃ ሳይሰበሰብ ከሆነ እጅ ከፍንጅ የተፈጸመ ወንጀል ከሆነ ፖሊስ አይደለም ማንኛውም ሰው ይህንን ሰው ተከታትሎ ይዞ ለሚመለከተው አካል ሊያስረክብ ይችላል። እዛ በኋላ ያለውን ሂደቶች ፕሮሰስ በህግ አግባብ የሚሄደው እንዳለ ሆኖና ከዛ ውጭ ግን ዝም ብሎ የተራ ተገቢ ነው የሚባሉት የሰነድ ማስረጃዎች ሆነ የሰው ምስክሮች ሳይጠናቀሩ የሚያዝበት ሁኔታ ያው ምልክ ቅድም ካልከው አንፃር አላግባብ የሚያዙ ሰዎች ሊኖሩ ይችላሉ። እንደ አልከው
ያልተገባ ሊያመልጥ ሲል ለምሳሌ ሊያመልጥ ሲል ለምሳሌ አልያዝም አሁን እስረኛ ሆኖ ሊያመልጥ ሲል መጠርጠሩን አውቆ ሩጦ ሊያመልጥ ሲል ተገቢውን ተመጣጣኝ የሆነ እርምጃዎችን በመውሰድ ተጠርጣሪ መያዝ እንደሚችል በግልጽ ያስቀምጣል። ጥሩ ነው። እንግዲህ ውይይታችን ያው እንደቀጠለ ነው። ምናልባት እንግዲህ በወንጀል ጉዳዮች ላይ አብዛኛውን ሰዎች ሊያውቋቸው የሚገቡ የሰብአዊ መብት ጥበቃዎች እስከሆኑ ድረስ አንዱም ሌላኛውን አካል እየደገፈ ሀሳብ እንዲሰጥበት ራሱ መብቱንም እንዲያስጠብቅና መብቱም ተጥሶ ሲገኝ ለሚመለከተው አካል አቅርቦ እንዲያግዝ እንዲተጋገዝ ከሚል ነው ይሄን ድረስ ያቀረብ ነው። እንግዲህ አቃቢ ሕግ የፖሊስ መዝገብ እንደደረሰው ምን ማድረግ አለበት የሚለው ላይ አንድ ውይይት ማድረግ ያስፈልጋል ብዬ ገምናለሁ። ምክንያቱም አቃቢ ሕግ ኦልሬዲ የፖሊስ የምርመራ መዝገብ ደረሰው እንበል፣ እንደደረሰው ሊያከናውንባቸው የሚገቡ ተግባሮች ምን ናቸው? እዚህ ጋር እስኪ እንግዲህ እንደው ተመልካቾቻችን እንዲያውቁት ለማለት ፈልጌ ፖሊስ የምርመራ መዝገቡን አጠናቅቄያለሁ ጨርሻለሁ ብሎ ወደ የሚመለከተው የፍትህ አካል ወይም ወደ አቃቢ ሕግ ከላከ አቃቢ ሕግ ምን ማድረግ መቻል አለበት የሚለውን በተመለከተ የስነ ስርዓት ሕጉ አንቀጽ 37 እንደሚያዘው የፖሊስ ራፖርት ሲደርሰው በተቀመጡት የስነ ስርዓት ሕጉ መሰረት ማለት ነው። አንደኛ እነዚህ ምርመራ ተጣርቶ የቀረበው የምርመራ መዝገብ ሙሉና ተጠርጣሪን ለማስጠየቅ በቂ የሆነ ፍርድ ቤት ሊያስቀርበው ጥፋተኛ ለማሰኘት የሚያስችል በቂ የሆነ ማስረጃ ከቀረበ ክስ ሊያቀርብ ይችላል። ነገር ግን ክስ ለማቅረብ ወይም ጥፋተኛ ለማሰኘት አጠራጣሪ የሆኑ መሟላት ያለባቸው ያልተጣሩ ነገሮች ካሉ በ38 አመሯ ለተጨማሪ ምርመራ ሊልከው ይችላል። በሁለተኛ ደረጃ ደግሞ ቀዳሚ ምርመራ የሚያስፈልገው ከሆነ ቀዳሚ ምርመራ እንዲሰጥ ትዕዛዝ ሊሰጥ ይችላል። ከዛ ውጭ ማያስፈልግ ከሆነና ማለት ማስረጃው ተጠርጣሪውን ተጠያቂ ለማድረግ በቂ ማስረጃ ካልተገኘ በወንጀለኛ መቅጫ ስነ ስርዓት ቁጥር 42 መሰረት የክስ አያስመሰርትም ውሳኔ በመስጠት መዝገቡን የሚዘጋበት ሁኔታ ነው ያለው። የክስ አያስመሰርትም ውሳኔ ማለት ይሄ ተጠርጣሪ በቀረበበት ማስረጃና ፈጸመ በተባለው ጉዳይ ላይ ሊያስከስሰው አይችልም በሚል 42 የሚዘጋበት ሁኔታ ነው ያለው። ሊያስከስስ አይችልም ተብሎ ይዘጋል ማለት ነው። እነዚህ ነገሮች ከተዘጉ በኋላ የመከፈት እድል አላቸው ወይስ የላቸው? ምንድነው? ትክክል ነው። 42 ከተዘጋ በኋላ አንድ ሰው ተጠርጥሮ ማስረጃ የለም ብሎ መዘጋት እዚህ ላይ ያበቃ ጨረሰ ማለት አይደለም። በማንኛውም ጊዜ ማለት ነው። በማንኛውም ጊዜ ለጉዳዩ በቂ የሆነ ተጨማሪ ማስረጃ ወይም አዲስ ማስረጃ የሚገኝ ከሆነና በመዝገቡ ላይ ይህን ተጠርጣሪ ተጠያቂ ለማድረግ ማስረጃ የሚገኝ ከሆነ የማይንቀሳቀስበት ምክንያት የለም። ምንም የሚያጠያይቅ አይደለም ይሄ። ምክንያቱም 42 ተዘጋ ማለት የመጨረሻ ውሳኔ ማለት አይደለም። አዎ እንደ ፍርድ ቤት አቅርበህ ነፃ ነው ማለት አይደለም። በሂደት እንደተባለው አሁን ምስክር እኮ ተባብሎ በማባበል በምን ያልሆነ እንትን ሊሰጥ ይችላል፣ ወይም ደግሞ ምስክሮችን ሊደብቃቸው ሊያጠፋቸው ሊሰውራቸው ይችላል ተጠርጣሪውና እንደዚህ በሆነ ጊዜ ያየ ሰው እውነታውን ለማውጣት የሚሰጠው የምስክርነት ቃል ካለ ተንቀሳቅሶ ክስ ይቀርብበታል ማለት ነው። አቃቢ ሕግ የወንጀል ምርመራ መዝገብ ከፖሊስ እንደደረሰው የአሰራር ስርዓታቸው እንዴት ነው? ከወረዳ የዞን የክልል ምን ይመስላል ማለት አሁን ለምሳሌ በፓናል መወያየት ጉዳዩን በትክክል አይቶ የመወሰን በጋራ መዝገብን መስራት እንዲህ አይነት ነገሮች ባህሮች አሉ ወይ? ኦኬ አዎ አሁን ምን መሰለህ አሁን እንደዚህ የአሰራር ስርዓቱን በተመለከተ አሁን ከምርመራ ማጣራትም ጀምሮ ስናይ አሁን በምርመራ ሂደት እያንዳንዱ ማለት ነው ፖሊስ፣ አቃቢ ሕግ፣ ፍርድ ቤት የየራሳቸው ሚና አላቸው በምርመራ ሂደት ውስጥ ማለት ነው። አቃቢ ፖሊስ ዋናውን የምርመራ የማጣራት ኃላፊነት ለፖሊስ የተሰጠ ቢሆንም አቃቢ ግን በበላይነት የመቆጣጠር አሁን በአብክም አስፈጻሚ አካላት ስልጣን ለመደንገግ በወጣው የማቋቋሚያ አዋጅ ቁጥር 280 2014 አንቀጽ 28 መሰረት ማለት ነው የፍትህ ቢሮ ስልጣንና ተግባር ከሚለው ከተዘረዘሩት ውስጥ በወንጀል ጉዳዮች ላይ የወንጀል ምርመራውን ማለት ነው በበላይነት ሆኖ ይቆጣጠራል፣ ይመራል።
አስፈላጊ የሆነውን ትእዛዝ በህግ መሰረት መከናወኑን ይከታተላል፣ ይቆጣጠራል ይላልና በዚህ እንደዚህ በሚሆንበት ጊዜ ማለት ነው አቃቢ ህግና ፖሊስ ባንድ ሆነው እየተናበቡ እየተመካከሩ በተገቢው መንገድ ምርመራዎችን የሚያካሂዱ ስለሆነ ምርመራዎች በተሻለ መጠን ከፖሊስ አልቀው እንዲመጡ የሚደረግበት ሁኔታ አለ። እንደዚያ እነዚህ ነገሮች ተጣርተው ከመጡ በኋላ ፖሊስ ምርመራን አጣርቼ ጨርሻለሁ ብሎ ወደ አቃቢ ከላከ በኋላ አቃቢ ህግ ደግሞ ምን ማድረግ መቻል አለበት? ከባድና ውስብስብ ወንጀል ከሆኑ በጋራ እያንዳንዱ አቃቢ ህግ ከስራ ባልደረቦቹ ጋር በጋራ በፓናል ቁጭ ብሎ ተወያይቶ መዝገቦችን የሚወሰንበት ሁኔታ አለ። ምክንያቱም አንዱ ካንዱ የሚወስዳቸው መሰረታዊ የህግ ጉዳዮች ስላሉ ቁም ነገሮች ስላሉ ማለት ነውና ከዚህ አንፃር እየተናበቡ በጋራ በፓናል የሚወሰኑበት ሁኔታ ነው ያለው። ያው ለቀላል ተራ ወንጀሎች ከሆኑና እንትን የሚሉ ከሆነ ግን አቃቢ ህግ ራሱ የሚወሰናቸው ሁኔታዎች ነው ያለው። ተመልካቾቻችን ያው የአማራ ብሔራዊ ክልላዊ መንግስት የፍትህ ቢሮ የፕሮግራማችን የክብር ስፖንሰር ነው። የህግ የበላይነትን ለማረጋገጥ አጥፊዎችን ላይ አስተማሪ ቅጣት እንዲሰጥ ለማድረግ ይሰራል። የሙስና ወንጀል እንዳይፈጸም የቅድመ መከላከል ተግባሮችንም ያከናውናል። እንዲሁም በወንጀል የተገኘ ሀብትን በማጣራት ለህዝብና ለመንግስት ተደራሽ ያደርጋል። በተጠርጣሪዎቹም ላይ የህግ ተጠያቂነትንም ያረጋግጣል። የአማራ ክልል ፍትህ ቢሮ የፕሮግራማችን የክብር ስፖንሰር አጋር ስለሆነ ከልብ እናመሰግናለን። እንግዲህ ተመልካቾቻችን ፕሮግራማችን ከሰዓት ሁኔታ አንጻር በዚሁ ይጠናቀቃል። የእንግዳችን አቶ አበበን ጌጡን እጅግ በጣም ከልብ እናመሰግናለን። እንግዲህ በቀጣይ ፕሮግራማችን በሌላ ርዕስ ይዘንላችሁ እስከምንቀርብ መልካም ሳምንት፣ መልካም ቆይታ ከአሚኮ ወይም ደግሞ ከአማራ ሚዲያ ኮርፖሬሽን ሌሎች ፕሮግራሞች ጋር መልካም ቆይታ እንድታደርጉ እንጋብዛለን። መልካም